ባለፈው ስለተፈጠረው ነገር ተናደህ ሆነ የሁሉ ነገር እያወራህ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም። አማርኛ መጀመሪያ አዳምጪኝ። ቪዲዮውን አልነበርኩም አይቻለሁ። ቪዲዮ ታሟል ልክ አይደለም የሆነ ነገር ለማረጋገጥ ደግሞ ሌላ ሴት መጎተት ሳይሆን ሐኪም ቤት መውሰድ ነበረባችሁ። እኔ ቤቴ ይዞልኝ መጣ ወንድም ያቺን አጋጣሚ ለመጠቀም ሐኪም ቤት ይዞ መሄድ ነው እንጂ ሌላ ሴት መጎተትና ፍቅረኛ ናት ብሎ የምታሳዩትና እናንተ እንዲወራ የምታረጉት ነገር ነው። ይሄንን ነገር እንድታስብ ያደረጋት እንጂ በአካል ብታዩ እሷም ኦፍ ኮርስ ደህና ነው የምትለው ገባ። እንታ ሲጀመር በመጀመሪያ ለነገር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ በጣም በነገሮች ከባድ መደራረብ ምክንያት ጠፍቻለሁ። ለእናንተም ብዙ ኢንፎርሜሽኖች እያሉኝ ማቅረብ አልቻልኩም ነበር። በጣም ቢዚ ነበርኩኝና ነገር ግን ያው ነገሮችን በጣም ቢጣበቡም ያንን ነገር ፊክስ ለማድረግ ሞክሬያለሁ። እናም ለእናንተ ይበጃል ይጠቅማል ያልኩት መስማት ያለባችሁን ጥብቅ መረጃ ይዤ መጥቻለሁ። አውቃለሁ 2 ቀን ምናምን ከመረጃው ርቅ ያለው ከናንተም መረጃ እያደረስኳችሁ አይደለም። ነገር ግን አሁን ላይ በጣም ተጨባጭ የሆነ ሌላ ደግሞ አዲስ ነገር ተከስቷል። አዲስ መረጃ መጥቷል ማለት ነው። እንግዲህ ከሀብሉ ጋር በተያያዘ በጣም ተደጋጋሚ ጊዜ ተናግረናል። በጣም ተደጋጋሚ ጊዜ ይህ ሀብል ዳኒ ነው ለሩታ ገዝቶ የሰጣት። ራሱን ከዚህ ነገር ማራቅ የለበትም። የሀብል ሲገዛ እንዳልኩትም ትክክለኛውን መረጃ ሰዎችም ራሱ ልከውልኛል። ሀብሉ ከዳኒ ጋር እንደተገዛ ማለት ነው። ኤኒዌይስ እሱንም ተውት። እናም ለምን ትጠፋለህ? አንዳንድ ሰዎች ስለሚያሸማቀቁ ወይም ደግሞ ከአንዳንድ ሰዎች በጣም የሚያናድር መልእክት ስለሚልኩልህ ነው ወይ ምናምን ያሉኝ ሰዎች አሉ። እኔ ለማን አባቱ ማንም ሰው እየተነሳ ባቦ ሰጥ እኛ እንዲሁም በመረጃ ነው ባቦ ሰጥ እገሊት ላይ እያለ እየፈረደ እኛ ግን መረጃ እያወጣን ከናንተ ጎን ከኦዲየንሱ ጎን ቆመን ስለ እውነት እየታገል ከሩታ ጎን ማቆም እኮ እውነት መታገል ነው። ባሏን ለመመለስ ምጥር ሴት ነሽ ብለን ነው። ገባችሁ አይደለ? ስለዚህ ሄርሜላ አሁንም ነገም ስህተት ነው ሰው ትዳር ውስጥ ገብታለች ብለን የምንናገረው በምክንያት ስለሆነ ነው። ኤኒዌይስ ውድ ቤተሰቦቼ ለዛም አይደለም ትንሽ በራሴ ጉዳይ ቢዚ ሆኜ ነው። አሁን ላይ ደግሞ በጣም የደረሰኝ ጥብቅ የድምጽ ቅጂ አለ። ይህ የድምጽ ቅጂ ደግሞ አብርሃም የእውነትም ታሞ ሳይሆን ትዳሩን ለመመለስ በሌላ መልኩ ሰዎችን እያጠና ሰው ምን ይለኛል እያለ የሱን ትዳር ለመበተን ማንና ማን እንደሚሞክር ከሄርሜላ ጋር ያለው ግንኙነት ትክክል ነው አይደለም የሚለውን ነገር ለአንዴና ለመጨረሻ ጊዜ ለመዝጋት ሆም ብሎ ያደረገው ነገር እንደሆነ በተጨባጭ መረጃ እጄ ገብቷል። የድምጽ ቅጂውን ልከውልኛል። በጣም ነው የማመሰግነው። የእውነቴን ነው የምላችሁ። ከእንደናንተው ቁጭ ብሎ የሚመለከተን ሰው ነው ይሄን ነገር የላከልን ማለት ነው። ስለዚህ ውድ ቤተሰቦቼ ይህን የድምጽ ቅጂ ትሰሙታላችሁ። እውነታው ማን ጋር እንደሆነ ዛሬ ቁልብጭ ብላ ትወጣለች። የድምጽ ቅጂ ብዙ መስመሮችን ነው የሚያሳየን፣ በጣም ብዙ መስመሮችን ሩታ የሄደችበትንና አብርሃምስ አሁን እያደረገው ስላለው አብርሃም የሚያደርገው ነገር ትክክል ነው። ነገሮችን ለማጣራት እየሞከረ ነው። ለምን ይሄን ነገር ታወጣበታለህ ልትሉኝ ትችላላችሁ። ይህን ነገር የምናወጣው አስቀድሞ የተለቀቀና ብዙዎች ጋር የተደረሰ ስለሆነ ላልሰማችሁት ነው እንጂ በጣም ብዙዎች ጋር ተዳርሷል። በጣም ብዙ የቲክቶክ አካውንቶችና ቴሌግራም ግሩፖች ላይ ኢሞ ሳይቀር ብዙዎች ጋር የመረጃ ተለቋል። ስለዚህ አሁን ላይ ምንድነው የምናደርገው? እኔ እንድትሰሙት ይሄን ነገር አደርጋለሁ። በቃ ግድ ነው፣ መስማት አለባችሁ። ከናንተ የሚወጣ የሚያመልጥ የሚደበቅ አንዳችም ነገር ሊኖርም አይችልም። ይሄን ነገር ትሰሙታላችሁ። አንደኛም ነገር ሩታ በጠላትነት እንድትፈረጅና ራሷም ይሄን ነገር ፈልጋውና አስባበታ እንደሆነ እሱም ደግሞ ይሄን ነገር ያደረገው ፈልጎና እንደሆነ በተጨባጭ የሚያረጋግጥ መረጃ ነው። ድምፁ ትንሽ ጥራት የለውም፣ ግን አዳምጡትና ለፍርድ ለትክክለኛው ነገር እንመጣለን። ስሙት ቤተሰብ ስሙት። ይሄን ጉድማ ስሙልኝ። ሀብሉ ላይ የተደረገው ተባለ። ሀብሉ ላይ የነበረው ነገር ሲወልቅ ደግሞ ሀብሉ ላይ ያለው ነገር ሀብሉ ቢነሳ መሩታ ሀብሉ ላይ ያደረገው እንዳይነካበት ወደ ሌላ ነገር ቀይረዋለች። አሁን እነሱ ዞሮ ምንድን ነው መሰለህ ኪያ፣ እኔ ትናንትና ነግሬያለሁ።
አብርሃምና ሩታ ለምን አብረው ሆኑ ነው እንጂ ሌላ ምንም ሪዝን የላቸው። እነሱ የአብርሃም ጤንነት አሳስቧቸው ቢሆን አብርሃምን ቤታቸው ሲወስዱ ሄርሜላን እዛ አስቀምጠው አይጠብቁም ነበር። ሩታም ተናግራለች። አብርሃም ምንም የሆነው ነገር የለም፣ ምንም የተደረገበት ነገር የለም። ሄርሜላን አልፈለጋትም። በዚህ መንገድ ሊፋታት ፈለገ። እሷ ግን አሁንም ድርቅ እያለች ሊገባት አልቻለም። ሰው እኮ አልተፈለገም። አለመፈለግ ይደብራል። በእርግጥ ግን በቃ ይሄ ሪዝኑ ይሄ ነው። ነገሮች እንዴት መስራት እንዳለብኝ ነው ነገር አላውቅም። ብቻ እንግዲህ ማስረጃ ላይ ብላ አንተን ማስረጃዎችን አቅርበና እስቲ ቢያንስ አብርሃም ውሸቱን ከሆነ እያረያ ነገር ያለች ቀን እንደዚህ ከሆነ ምክንያቱም አብርሃም የፈለገ ውሸቱን ቢዋሽ እንግዲህ መኪና መንዳት ሳይቀተው ይሆናል የሚል ግምት የለኝም። እንዳይንዳሪ ማለት ይህ መኪና መንዳት ማስመሰል እኮ ትችላለህ እኮ መኪና መንዳት ሌላም ነገር እኮ ማስመሰል ትችላለህ። እኔ ላይ ስሙ ከሌሎ ጋር ተገናኝተን እያወራ ያለውን ነገር ነግረዋለሁ፣ ያስረዳዋለሁ። በደምብ ማስረጃውን እሰጥሃለሁ፣ አሳየዋለሁ። ግን ይሄ ነገር ውሸት ነው። አሁን ነገር እርግጠኛ ነኝ ውሸት ነው ነገር እንግዲህ ውሸት እንደሆነ ደግሞ ማስረጃ ደግሞ አቅርብልህና ያኔ ምን ያሻል ገባህ? ምክንያቱም አሁን ያለች ማስረጃ አብርሃም እየዋሸ ነው ብላ ስትሉኝ እንዳምን ሊቀበላችሁ አልችልም። እንግዲህ እኔ ያለስትለኝ ያምን ሊቀበል አልችልም። ወን ገባህ አይደለ? አንተ ማስረጃ ካለ ማስረጃ አቅርብልኝና ያኔ ማውራት ይቻላል። ይኸውልህ እኔ አሁንም እየነገርኩህ አብርሃም እያስመሰለ ነው ያለው። እና ትሰማኛለህ? አብርሃም ላይ የተሰራበት ምንም አይነት መተት የለም። ገብቶሃል? እሱ ሆን ብሎ ከሄርሜላ ለመራቅ ነው ይሄን ነገር የሚያደርገው። እየሰማኸኝ ነው? በዚህ ጉዳይ ላይ ማንም ምንም ነገር ያደረገበት የለም። ሩታም ሆነች ኤፍሬምም ሆነ እዚህ ጉዳይ ላይ እጃቸውም የለም። እንደዚህ ነገር አላደረጉም እነሱ። ትሰማኛለህ? ይሄ ነገር ይብቃችሁ፣ እናንተም ንቁ። እሱ እየተጫወተባችሁ ነው ያለው። እሱ እየተወነባችሁ ነው ያለው። እዚህ ነገር ላይ ንቁ። እናንተ ምን ሆናችሁ ነው? እስከዚህ ድረስ እስከሚታያችሁ ድረስ እናንተ ምን ሆናችሁ? እንደዚህ እስኪደረግባችሁ ድረስ ተሆናላችሁ። እንግዲህ መቀበል ማልችለው ነገር እዚህ ማንም ስለፋ ስሙ የሚሰራው ስራ ይሄ ነው። እንግዲህ እውነታው ይሄ ነው። በጣም አመሰግናለሁ። ያለውን መረጃ የተባለው ነገር ይዘን እንቀርብና ግልጽ ነገር እናሳያቸዋለን። ለአሁን የተሰገረና ካልፈለገ ይሄ ነው እንግዲህ እኔ ላታሳያለሁ ከአንተ ጋር ጨርሳለን። ስለሱ ችግር የለም። ግን እኔ ከአንተ ጋር ያለኝ ነገር እሱን ነገር አስረዳለሁ፣ አሳያለሁ፣ ማስረጃውን እሰጥሃለሁ። ከዛ እናንተ አይታችሁ መወሰን ትችላላችሁ። እሺ እኔ ችግር እርግጠኛ ነኝ የነገር እንዳልሆነ ስለማውቅ ለእሱ አመሰግናለሁ። በቃ ችግር የለም። እኛ እኮ እንግዲህ አግባብና ልክ ስላለው ነው እንደዚህ አይነት ሚስጥሮችን እያወጣን እንትን የምንለው። ቤተሰብ ማሰብ ያለባችሁ ነገር በእነዚህ ልጆች በጣም ብዙዎች ገባችሁ አይደለ? ከ20 ከ30 እንዲሁም ከዛ ከ40 ምናምን በላይ ኦልሬዲ እኔ የምቆጥርላችሁ በጣም ውስኖቹን ነው እንጂ በጣም ብዙዎች በእነሱ እየሞከረ ነው። ይህን ነገር አብርሃምም ተናግሮታል። ማንም ቢሰራ የእኛን ጉዳይ ያው ቫይራል ያደርገዋል፣ ይስሩበት፣ ምንም ችግር የለውም። በእኛ በኩል ምንም አይነት እንትን የለም፣ ወስደው ይስሩት ይላል። መስራት ማለት ግን ገባችሁ አይደለ? እነሱ ላይ ያልሆነ ኢንፎርሜሽን እናንተ ማልቀቅ አይደለም። ገባችሁ አይደለ? እኔ በበኩል አንድ ነገር ልንገራችሁ፣ ሁለቱ አንድ ላይ ሆነው እስከማይ ድረስ የቻልኩትን ሁሉ ሞክራለሁ። ሩታ ስተሰርታለች፣ አዎ ስተሰርታለች፣ አብርሃምም ስተሰርቷል። ቅዱስ እያረኳት አይደለም፣ እሱንም እንደዛው። ስለዚህ እነዚህ ልጆች አክቹአሊ ባለትዳር ባልና ሚስት ሆነው እስከምናይ ድረስ የመጨረሻው ሙከራ እናደርጋለን። ይህ ነገር አብርሃም እያደረገ ያለው ሆም ብሎ በዚህ ጉዳይ ነው ለሚለው እኛም ምንም ችግር የለም፣ ከጎኑ እንቆማለን። እውነት ትዳሩን ለመመለስ ሄርሜላ ምን ታስባለች? የገዛ እህቴ ቡዜ ምንድነው የምታስበው? መቼም ከባድ ሰው ሆናለች። አሁን ገባችሁ? አብርሃም ደህና አይደለም ትላለች፣ በጎን ደግሞ ሩታን አስቀምጣ ቤቷ ታላልሳለች። ስለዚህ አግባብ ያልሆነ ነገር ነው እያየን ያለ ነው ፍሬም ውስጥ። ስለዚህ አሁንም ነጋም ጠባም እንነግራችኋለን። ገባችሁ? የእነሱ ጠላቶች ደም ልትለብሱ ትችላላችሁ። እነዚህ ባልና ሚስቶች ግን በፊት ለፊት መጥተው ገባችሁ አይደለ? ታርቀው እስከምናይ ድረስ ማለት ነው የትኛውንም ዋጋ እንከፍላለን፣ ከጎናቸው ነው። ገባችሁ አይደለ? እየጣሩ ነው። እሱም በራሱ ጉዳይ እየጣረ ነው፣ እሷም እንደዛው። ግን መሀል ላይ ያላችሁ ሰዎች በጣም ብዙ ነገሮችን እያወሳሰባችሁ ነው። ገባችሁ አይደለ? ኦዲየንሱ ያያል፣ ይፈርዳል። እቺን ድምጽ ግጂ እንዴትም አድርገው እጄ ያስገቡልኝ። ገባችሁ አይደለ? ሙሉ እስከሚደርሰኝ ድረስ ጠብቁ።
በነገው ደግሞ ማለት ነው ሌላውን የተቀሩትን እረጫቸዋለሁ። ከዚህ በኋላ ከእውነት ጀርባ ተሸሽጎ የሐሰት እንትን ማድረግ አይቻልም። ስለዚህ በጣም የደረሱኝ ድምጽ ቅጂዎች አሉ። እያንዳንዱን እየመነዘርኩና እያወጣው እውነታውን እናወጣለን። ገባችሁ አይደለ? በጣም ብዙ ድምጽ ቅጂዎች ነው የደረሱኝ። ከሚገርማችሁ ነገር ነገም እመለስበታለሁ፣ አልተውም። ነገም ደግሞ ማሳማችኋለሁ። እሱም እንደዚሁ ከበድ ያለ ነው። ሁሉን ነገር ትሰሙታላችሁ ውድ ቤተሰቦቼ። ከዛ በኋላ ፍርዱን ለእናንተ እንድታዩ ታደርጋችኋል አይደለ? ፍርዱን ለእናንተ ባይ ሱራዛ አበሻ ነበርኩ።